አጠቃላይ 9,982,000 ብር ጀነራል ሴልስ አለን ማለት ነው። ከፕሮጀክታችን የምናገኘውን የተለያዩ ሶርስ ኦፍ ኢንካሞች እናያለን። የመጀመሪያው የምናገኘው ከቄብ እንቁላል ሽያጭ ነው። ይህም ኦልሞስት ወደ 200% የተቃረበ ማለት ነው። ሲምፕሊ አንድ መኪና ያለው ከፕሮጀክታችን ትርፋችን ምን ይመስላል የሚለውን ደግሞ ሐሳቡን ወደ እናንተ ባጭሩ ልግለጽላችሁ። ከ20 የሥራ ወራት በኋላ 2 መኪና ያደርጋል ማለት ነው። ጤና ይስጥልኝ እንዴት ከርማችኋል ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ የትረስት አግሮ ኮንሰልቲንግ መስራች እንዲሁም ስራ አስኪያጅ ታዲያ ዛሬ እጅግ በጣም ወቅታዊ በሆነ ቪዲዮ ላይ የመጣሁት በተለይ ሁላችሁም በተደጋጋሚ ስትጠይቁኝ እንደነበረው አሁን ላይ ባለው ገበያ 1000 ዶሮዎችን ለማርባት ምን ያህል ኮስት ወይንም ስታርታፕ ኮስት እንዲሁም ደግሞ ከፕሮጀክቱ ደግሞ ምን ያህል የተጣራ ትርፍ እናገኛለን ብላችሁ በኮሜንት ሴክሽን ላይ ብዙዎቻችሁ በተደጋጋሚ ይህን ጥያቄ ስትጠይቁልኝ ነበረ። ስለዚህ እኛም ደግሞ ወቅታዊ ገበያውን ታሳቢ በማድረግ አጠር ያለ ነገር ግን ደግሞ በዝርዝር ሐሳቦችን ወደናንተ ይዘን መተናል። ስለዚህ ቆይታችሁ ከኛ ጋር እንድታደርጉ ልባይ ምኞቴም ግብዣዬም ነው። ይሄ መረጃ ደግሞ ለብዙዎች እንዲደርስ ብዙ አርቢዎች ይህን መረጃ አይተው ወደ እርባታ ውስጥ ሊገቡ ስለሚችሉ ትምህርታዊም ስለሆነ ጭምር ይህን ፔጅ ፎሎ ላይክ እያደረጋችሁ እንድትከታተሉኝ ጋብዛለሁ። ፋይናንሻል ሂሳባችንን ደግሞ አናላይሲሳችንን የምንሰራው በ1000 ዶሮዎች ብንጀምር ምን ያህል ስታርታፕ ኮስት ይፈጃል የሚለው ነው። በፖልተሪ ቢዝነስ ውስጥ ስታርታፕ ኮስት ወይንም ደግሞ የመነሻ ገንዘብ ብለን የምናስበው የ2 ወር ቄብ ዶሮዎችን ገዝተን ዶሮዎች ምርት ከጀመሩ በኋላና ሙሉ በሙሉ ወጪያቸውን ራሳቸውን በራሳቸው ከበር እስኪያደርጉ ድረስ። ይህ ምን ማለት ነው? ልክ ዶሮዎች የ2 ወር እድሜ ሞልቷቸው እንቁላል የሚጀምሩት 5 ወር ነው። ነገር ግን ፉሊ ኮስታቸውን ከቨር የሚያደርጉት ምርት ከጀመሩ ከ1 ወር በኋላ ያ ማለት ዶሮዎቹ 6 ወር ሲሞላቸው ማለት ነው። ይህም ደግሞ እናንተ ጋር የሚኖራቸው የ4 ወር ቆይታ ማለት ነው። ስለዚህ የ4 ወር ቆይታው ልክ የ2 ወር ተገዝተው 6 ወር እስኪሞላቸው የ4 ወር ቆይታ በዛ ውስጥ የሚያስፈልገን የምንቀዛቸው አጠቃላይ ግዢ እቃዎች አሉ፣ ኦፕሬሽን ኮስቶች አሉ፣ የተለያዩ ኦቨርሄድ ኮስቶች አሉ። እነሱን በድምር በዝርዝር ወደ እናንተ ማቀርብላችሁ ይሆናል። ይሄንን እንግዲህ በጥሞና እንድትከታተሉ እንጋብዛለሁ። ስለዚህ እርባታችን ውስጥ አንዱና ወሳኙ የሚያስፈልገን ነገር መመገቢያ ነው። መመገቢያ 34 ፍሬ ገደማ ያስፈልገናል። በ450 ብር 15300 ብር ወጪ እናደርጋለን። መጠጫ በዚህ ቪዲዮ ለየት የሚያደርገው ይህንን ቢዝነስ ፕላን ወይንም ደግሞ ፋይናንሻል አናላይሲሱን የሰራውላችሁ ፉሊ አውቶሜትድ በሆነ ወተር ሲስተም ነው። ስለዚህ የተወሰነ ከማርኬቱ የተጋነነ ኤክስፔክት ከምታደርጉት ወጪ ከፍ ሊል ይችላል። ነገር ግን አውቶማቲክ ሲስተም ራሱን ችሎ ዘርፈ ብዙ ጥቅሞች ስላሉት እሱም በሌላ ቪዲዮ የምመጣላችሁ ይሆናል ማለት ነው። ስለዚህ አውቶማቲክ መጠጫ 10 ፍሬ ያስፈልጋቸዋል። አንዱ 3050 ብር ነው። ያ ማለት 30500 ብር። ይህም ደግሞ ሙሉ የገጠማና የኢንስታሌሽንን አገልግሎት ጨምሮ ማለት ነው። በመቀጠል የእንቁላል ትሬ ያስፈልገናል 500 ፍሬ በ10 ብር 5000 ብር። በመቀጠል ቄብ ዶሮዎች በቁጥር 1000 ፍሬ 689 ብር የአንዱ ዋጋ 689 ብር ግዢ እናደርጋለን። ይህም እንግዲህ ድርጅታችን ትረስት አግሮ ኮንሰልቲንግ ለሚያቀርባቸው ቄብ ዶሮዎች ከተሟላ 6 ፓኬጆች ጋር እጅግ ከገበያው በቅናሽ ዋጋ ነው በመሸጥ ላይ የምንገኘው። ስለዚህ ጥራታቸውን የጠበቁ ጤናማና ምርታማ የሆኑ ዶሮዎችን በ689 ብር ከ6 ፓኬጆች ጋር መሸመት ትችላላችሁ። በመቀጠል ቫይታሚን ነው 20 ሳቼት ያስፈልገናል። አንዱ በ510 ሺህ ብር ወጪ እናደርጋለን። ክትባት 4000 ዶዝ በብር ከ50 6000 ብር ወጪ እናደርጋለን። አሻምፕሮ 20 ሳቼት ያስፈልገናል። በ408 ሺህ ብር ወጪ እናደርጋለን። ሃይድሮጂን ፐሮክሳይድ 10 ሊትር ያስፈልገናል። በ505 ሺህ ብር ወጪ እናደርጋለን። የቄብ መኖ 50 ኩንታል ወጪ እናደርጋለን። በ7720 ብር 386 ሺህ ብር ወጪ እናደርጋለን። እንቁላል ጣይ መኖ 20 ኩንታል ግዢ እናከናውናለን። በ8020 ብር 160400 ብር ወጪ እናደርጋለን። የውሃ ታንከር 200 ሊትር በ2000 ብር ግዢ እናከናውናለን። ይሄም
በተለይ ክትባትና መለስተኛ ዝግጅት ለማድረግ ያስፈልገናል። ሌላው የውሃ ታንከር ባለ 1000 ሊትር ይህም ከአውቶማቲክ ሲስተሙ ጋር ተገናኝቶ የሚሰራ ነው። ይህም 15000 ብር ግዢ እናደርጋለን። የውሃ ታንከር ባለ 5000 ሊትር ለሪዘርቭ ለማድረግ ማለት ነው። ይህም ደግሞ 40000 ብር ወጪ እናደርጋለን። ቱታና ጫማ 4000 ብር ወጪ እናደርጋለን። አምፖል ኤልኢዲ አምፖሎች ባለ 30 ዋት አምፖል አንዱ 458 ፍሬ ያስፈልገናል። 3600 ብር ያስፈልገናል። አካፋ እጅግ እንግዲህ በጣም ወሳኝና ዘርፈ ብዙ ጥቅም አለው። እሱም በፍሬ አንድ ያስፈልገናል 600 ብር። ሸራ ያስፈልገናል 40 ሜትር በ180 ብር 7200 ብር ወጪ እናደርጋለን። ዲጂታል ሚዛን ያስፈልገናል 5000 ብር። ኤሌክትሪክ ገመድ 60 ሜትር በ80 ብር 4800 ብር። እንጨትና አጣናዎች ያስፈልጉናል 2 ስር በ500 1000 ብር። እንዲሁም የውሃ ፓምፕ ያስፈልገናል 15000 ብር። ይህ የውሃ ፓምፕ የሚያስፈልገን እንግዲህ ብዙ ጊዜ አውቶማቲክ ሲስተም በተለይ ከሪዘርቭ ታንከሩ ወደ 1000 ሊትር ቆጥ ላይ ወደ ተሰቀለው ሮቶ ለመጨመር ከዛም በኋላ ወደ አውቶማቲክ መጠጫዎቹ በግራቪቲ ስለሚወርድ መነሻው ላይ ግን ወተር ፓምፕ መጠቀም የግድ ይለናል ማለት ነው። ለሱ 15000 ብር እናወጣለን። ሆዝና እንዲሁም የቧንቧ አክሰሰሪዎች ለኢንስታሌሽን 15000 ብር ወጪ እናደርጋለን። ለሰራተኛ አልባሳት እና ማብሰያ ቁሳቁስ በድምሩ ወደ 5000 ብር ያህል ወጪ እናደርጋለን። ይህም እንግዲህ የሚተኙበት ፍራሽ፣ አንሶላ፣ ማብሰያ ብረት ድስት፣ መክተፊያ መሰል የቤት ውስጥ ቁሳቁሶች በአነስተኛ መልኩ ለአንድ ሰራተኛ የሚያስፈልገውን ግዢ ማለት ነው። ጭድ ያስፈልገናል 80 ኩንታል በ150 ብር 12000 ብር ግዢ እናከናውነ። የመጋዘን ኪራይ ናዊዴስ ትንሽ ወደድ ማለት ነገር አለው 30000 ብር። የ4 ወር ክፍያችን ደግሞ 120000 ብር ወጪ እናደርጋለን። ለቋሚ ሰራተኛ የ4 ወር ክፍያ 28000 ብር። የውሃ ክፍያ የ4 ወር 6000፣ የኤሌክትሪክ ክፍያ የ4 ወር 6000 ብር። ትራንስፖርት 2000 ብር ወጪ እናደርጋለን። ሌላው አጠቃላይ እነዚህ ቋሚ እቃዎች አላቂ እቃዎችን ከገዛን በኋላ ነገር ግን ፋርም አድርጎ ለማደራጀት ድርጅታችን እጅግ በጣም ብቁ የሰለጠኑ ትሁት የሆኑ ባለሙያዎች አሉት። ስለዚህ ለዚህም አጠቃላይ ፋርምን ለማደራጀት 50000 ብር ኮስት እናደርጋለን። ስለዚህ ፋርም ለማደራጀት 50000 ብር ታሳቢ እናደርጋለን። ስለዚህ እነዚህ ከላይ ዘረዘርናቸው በሙሉ ስንደምር በአጠቃላይ እስከ 6 ወር እስኪሞላቸው ከ2 ወር እስከ 6 ወር 1,693,100 ብር ወጪ እናደርጋለን። ይህም ማለት ሲጠጋጋ 1,700,000 ብር ማለት ነው። አሊያም በሌላ አገላለጽ በአንድ ዶሮ 1700 ብር ኢንቨስትመንት ይጠበቅብናል ማለት ነው። ይህ እንግዲህ አጠቃላይ የኦፕሬሽን ኮስቱን ጨምሮ ቋሚ እቃዎችን አላቂ እቃዎችን ጨምሮ እንዲሁም ደግሞ ዶሮቻችን 6 ወር እስኪሞሉ ያ ማለት ፒክ ፕሮዳክሽን ውስጥ እስኪገቡ ድረስ ያለውን ሂሳብ ታሳቢ በማድረግ ነው። በዚህ ቢዝነስ ደግሞ ለየት የሚያደርገው ይህንን ሂሳብ የሰራ ነው ፉሊ አውቶሜትድ ወተር ሲስተም ተጠቅመን ነው። የዶሮችን ጤናማነት፣ ምርታማነት፣ የፋርማችን ሽታ እንዲሁም ደግሞ ሂዩሚዲቲውን በደንብ ሜንቴን ማድረግ የሚያስችለ ሲስተም ነው ማለት ነው። በመቀጠል ደግሞ የዋትስ አወር ሬቬኒው የሚለው ላይ ከፕሮጀክታችን የምናገኘውን የተለያዩ ሶርስ ኦፍ ኢንካሞች እናያለን። የመጀመሪያው የምናገኘው ከቄብ እንቁላል ሽያጭ ነው። ይህም ለመጀመሪያ ጊዜ ከ4 ወር ከ20 ቀን ጀምሮ እስከ 6 ወር የሚጠሉት በአማካኝ ወደ 10000 እንቁላል አለ። እሱም በ18180 ብር አካባቢ ሽያጭ ይኖረናል። ቀጣይ ያሉትን ወራቶች ደግሞ በ3 እንከፍላቸዋለን። ፈርስት ኳርተር፣ ሰከንድ ኳርተር እንዲሁም ደግሞ ሰርድ ኳርተር ማለት ነው። በድምሩ ለ16 ወራት የሚሰራ ስሌት አለ ማለት ነው። ይህንንም ስሌት እንግዲህ የመጀመሪያው ኳርተር ላይ 162000 እንቁላሎችን ማምረት ያስችለናል። ዛሬ ላይ ባለ አማካይ የመሸጫ ዋጋ 22 ብር ነው። አንድ እንቁላል ከፋርም ውስጥ እየተሸጠ ያለው 22 ብር ነው። ስለዚህ በዛ ስናባዛው 3,564,000 ብር የመጀመሪያ ኳርተር ላይ ሽያጭ አለን። ሰከንድ ኳርተር ላይ ደግሞ 153,000 እንቁላሎችን ማምረት እንችላለን። ይህም ደግሞ 3,600,000 ብር ማምረት ያስችለናል። እንዲሁም ሰርድ ኳርተር ላይ ደግሞ 96,000 እንቁላሎች እንግዲህ ዶሮቻችን እያረጁ በመጡ ቁጥር የፕሮዳክቲቪቲያቸው እየወረደ ይመጣል ማለት ነው። በ4 ወር 96,000 እንቁላሎች እናገኛለን። በ22 ብር ስናባዛው 2,112,000 ብር ሽያጭ ይኖረናል ማለት ነው። ፋይናል የመጨረሻው ደግሞ ሶርስ ኦፍ ኢንካማችን ስፔንት ሌየርስ ወይንም ደግሞ ዶሮቻችን ምርት ሰጥተው ከጨረሱ በኋላ ለገበያ ስናወጣቸው ስፔሻሊ ለበዓል ሰዓት ላይ ስናወጣቸው የሚኖራቸው እጅግ በጣም ከፍተኛ ዋጋ ነው። ይህም ታዲያ ካስገባናቸው ዶሮች 950ዎቹን ለገበያ ብናቀርብ የአንዱን ዶሮ በአማካይ በ800 ብር ታሳቢ ብናደርግ
760 ሺህ ብር ያህል ገቢ እናገኛለን። እዚህ ጋር ልብ እንድትሉ የምፈልገው ስፔሻሊ ይህንን ቪዲዮ የምታዩ ኢትዮጵያውያን በጣም ይሄ ለሀገራችን ትልቅ ኦፖርቹኒቲ ነው። ዶሮዎች በተገዙበት ዋጋ ከዛም በተሻለ የሚሸጡበት ብቸኛ ሀገር ምናልባት ኢትዮጵያ ልትሆን ትችላለች። ስለዚህ ይሄ ትልቁ አድቫንቴጅ እና ትልቁ ኦፖርቹኒቲ ስለሆነ በተለይ ገበያ ላይ ወጣችሁ በአልን ታርጌት አድርጋችሁ በመኪናም ባሱዝም ቢሸጥ ከ1000 ከዛም በላይ ሊሸጥ ይችላል የሚል እምነትና ግምት አለኝ። ስለዚህ እነዚህ የተለያዩ ሶርስ ኦፍ ኢንካሞቻችንን ስንደምራቸው አጠቃላይ 9,982,000 ብር ጀነራል ሴልስ አለን ማለት ነው። ይሄ አጠቃላይ ኢንካማችን ነው ማለት ነው። ከዶሮቻችን ምርት ከጀመሩ ገቢ ማስገባት ከጀመሩ እስክንሸጣቸው ድረስ ያለው ታይም ፔሪድ ውስጥ ማለት ነው። ከዛ ውጪ ደግሞ አጠቃላይ ዶሮቻችን ከስታርታፕ ኮስት ውጪ ያለው ከ6 ወር እስኪሸጡ ድረስ ላሉት ለ16 ወራቶች የሚኖራቸው አጠቃላይ ወጪ ምን ይመስላል የሚለውን እናየዋለን። ያንን ለማስላት እንግዲህ ኦልሞስት 99% ወራዊ ወጪዎች ተመሳሳይ ስለሆኑ ወራዊ ወጪውን ከግምት ውስጥ በማስገባት በቀጥታ በ16 ወራት የምናባዛ ይሆናል። ይህም ወራዊ ወጫችን አንደኛው የሌየር መኖ የምንለው ነው፣ ወይም መኖ የእንቁላልጣይ መኖ በ8000 ብር 272,000 ብር ወጪ እናደርጋለን። ቫይታሚን 5,000 ብር ወጪ እናደርጋለን። ክትባት 1,500 ብር ወጪ እናደርጋለን። የሰራተኛ 8,000 ብር ወጪ እናደርጋለን። ዩቲሊቲስ መብራት ውሃ 3,000 ብር ገደማ ወጪ እናደርጋለን። ለንጽህና ዲተርጀንት 1,000 ብር፣ ለመጋዘን ኪራይ 30,000 ብር ወጪዎች እናደርጋለን። እነዚህ ስንደምራቸው 320,500 ብር ወጪ እናደርጋለን ማለት ነው። ስለዚህ በ16 ወራት ስናባዛው 5,128,000 ብር ወጪ ያለን ማለት ነው። ይሄም በ16 ወር ውስጥ 5,128,000 ብር ያህል ወጪ እናደርጋለን። ባጭሩ ከፕሮጀክታችን ትርፋችን ምን ይመስላል የሚለውን ደግሞ ሐሳቡን ወደ እናንተ ባጭሩ ልግለጽላችሁ። ይህም ደግሞ ግሮስ ሴልሳችን ኦልሞስት ቅድም እንደገለጽኩላችሁ 9,982,000 ብር ነው። ግሮስ ኤክስፔንሳችን ደግሞ 5,128,000 ብር ነው። ስለዚህ ግሮስ ፕሮፊታችን 4,854,000 ብር ነው ማለት ነው። እንግዲህ ኔት ፕሮፊት የምንላቸው ስታርታፕ ኮስታችንን ከቀነስን በኋላ ይህም 1,700,000 ብር ገደማውን ስንቀንስ 3,160,900 ብር ያህል የተጣራ ትርፍ እጃችን ላይ ይገባል ማለት ነው። ይህም እንግዲህ ወደ 187% ያህል ፕሮፊት ማርጂን አለው ማለት ነው። ስለዚህ እንግዲህ በጣም ዶሮ እርባታ ሰፊ ነው። በአጭሩ ግን ሐሳቡን አንድ ሰው 1.7 ሚሊዮን ብር ኢንቨስትመንት ይዞ ቢነሳ እጁ ላይ ፋይናሊ መነሻውን ዋጋ መልሶ ብድር ሊሆን ይችላል፣ እሱን መልሶ እጁ ላይ የተጣራ 3,160,000 ብር ኔት ፕሮፊት ማድረግ ይችላል ማለት ነው። ስለዚህ ይህም ኦልሞስት ወደ 200% የተቃረበ ማለት ነው። ሲምፕሊ አንድ መኪና ያለው ከ20 የሥራ ወራት በኋላ 2 መኪና ያደርጋል ማለት ነው። መነሻውን አስቀምጦ ኔት 2 መኪናዎችን ኦልሞስት ክሬት ማድረግ ይችላል ማለት ነው። ከመነሻው ጋር 3 መኪናዎች ይኖሩታል ማለት ነው ዊዝ ሲምፕል ካልኩሌሽን። ስለዚህ ወደዚህ ሴክተር መግባት የምትፈልጉ ይህን ቪዲዮ የምትመለከቱ ድርጅታችን ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ ይባላል። በስልጠና በእርባታ እንዲሁም በማማከር አልፎም የፋርሞችን በማቋቋምና ሰዎች ወደ ሴክተር እንዲገቡ ያላላሰለሰ ጥረት በማድረግ ላይ የሚገኝ እጅግ በጣም ግዙፍ ተቋም ነው። ድርጅታችንም አሁን በከፍተኛ ሁኔታ ወደ ኢንቨስትመንት የገባ ብዙ ሰዎችን ለመጥቀም በከፍተኛ ዝግጅት ላይ እያደረግን ያለን ባለሙያዎች ነን። በስራችን እጅግ በጣም በርካታ ባለሙያዎች አሉ። ስለዚህ ወደ ድርጅታችን ጎራ በማድረግ የዶሮ እርባታ በእውቀትና በሳይንስ እንደሚመራ በማወቅ ስልጠና በመውሰድ መጽሐፎችን ገዝታችሁ በማንበብ ወደዚህ ሴክተር ብትገቡ የተሻለ ነገር ለውጥ ማምጣት ትችላላችሁ ብዬ አስባለሁ። ቢዝነስ የዶሮ እርባታ ቢዝነስ ብቻ ሳይሆን የሰዎችን የመቀንጨርና የምግብ ዋስትናን የምናረጋግጥበት አልፎም ደግሞ ተፈጥሯዊ የሆነ ቢዝነስ ነው። ወደዚህ ቢዝነስ እንድትገቡ እጋብዛችኋለሁ። እስካሁን ድረስ የነበርኩት ዶክተር ተክሌ ሽፈራው ነኝ። በመተማመን ያርቡ።